በመንጃ ፈቃድ የንድፈ ሐሳብ ፈተና ላይ ብዙ ሰዎች የሚወድቁት ጥያቄዎች ስለሚከብዳቸው ሳይሆን አንድ ሚስጥር ስላልገባች። በተለይ አሁን ባለው አዲሱ ሲስተም ላይ የሚመጡት የመንገድ ዳር ምልክቶች ብዙ ልምድ ያላቸውን አሽከርካሪዎች እንኳን ሲያደናግር ሲያወዛግብ እናያለን። በዚህ ቪዲዮ በአዲስ አበባ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ሲስተም ላይ ያሉ ዋና ዋና የመንገድ ዳር ምልክቶች ከነ ሚስጥራዊ መልሶቻቸው ጋር በዝርዝር ይዘን ቀርበናል። በተለይ በቪዲዮ መሃል ላይ የምናያ አንድ ለየት ያለች ወሳኝ የመንገድ ዳር ምልክት ካልገባ ፈተናው ማለፍ ከባድ ይሆንባል። አመኑ፣ ስራችሁን፣ ገንዘባችሁን የሚታደግ ሚስጥር አሁን እንጀምራለን። እስከ መጨረሻው አብራችሁን ቆዩ። ይህ ማርሽ ድራይቪንግ ነው። ሳብስክራይብ በማድረግ ቤተሰብ ሁኑ። ወደ ቪዲዮ ጥያቄ ቁጥር 106 የደሴቱን ግራ በመያዝ አሽከርክር የሚለው ምልክት ከሚከተሉት ውስጥ የቱ ነው? ሀ ለአመርኋ መ የያዘ ምልክት አለ። ትክክለኛው መልስ ጥያቄ 107 የደሴቱን ቀኝ በመያዝ አሽከርክር የሚለው ምልክት ከሚከተሉት ውስጥ የቱ ነው? ሀ ምርጫ አለ። ለ አመርኋ መ ትክክለኛው መልስ ጥያቄ ቁጥር 108 ላንድ ረድፍ ከተቀመጠው አነስተኛ ፍጥነት በላይ ማሽከርከር የሚያስገድደው ምልክት የትኛው ነው ይላል። ሀ ለአመርኋ መ ምርጫዎች አሉ። ትክክለኛው መልስ ጥያቄ ቁጥር 109 በተለያየ ረድፍ ውስጥ ተፈጻሚ እንዲሆን የተቀመጠ የፍጥነት ወሰን የሚገልጸው ምልክት የትኛው ነው? ሀ ለአመርኋ መ ምርጫዎች አሉ። ጥያቄ ቁጥር 110 የቀስቱ ምልክት እንደሚያመለክተው በስተግራ በኩል ብቻ አሽከርክር የሚለው ምልክት የቱ? ሀ ለአመርኋ መ ምርጫዎች። ጥያቄ ቁጥር 111 ምልክቱ ባለበት ቦታ ወደ ትራፊክ ክብ ወይም ደሴት አስቀድሞ ለገባ ተሽከርካሪ ቅድሚያ ስጥ የሚለው ምልክት የትኛው ነው? ጥያቄ ቁጥር 112 ከሚከተሉት ምልክት ውስጥ በአገልግሎት ልዩ የሆነው የቱ ነው ይላል። ሀ ለአመርኋ መ ምርጫዎች አሉ። ትክክለኛው መልስ ጥያቄ ቁጥር 113 ከሚከተሉት ምልክቶች ውስጥ በሚሰጠው አገልግሎት ወይም በሚያስተላልፈው ምልክት ልዩ የሆነው የቱ ነው? ሀ ለአመርኋ መ ምርጫዎች አሉ። ትክክለኛው መልስ ጥያቄ ቁጥር 114 ሆቴል ወይም ሞቴል እንዳለ መረጃ የሚሰጠን ምልክት ከሚከተሉት ውስጥ የትኛው ነው ይላል። ሀ የሆነ ምልክት አለ። ለአመርኋ መ የያዘ ምልክት ትክክለኛው መልስ ጥያቄ ቁጥር 115 ምግብ ቤት ያለበት አካባቢ የሚጠቁመን የመንገድ ዳር ምልክት የትኛው ነው? ጥያቄ ቁጥር 116 በግራ በኩል ከተገናኘ መንገድ ትይዩ የባቡር ሐዲድ ማቋረጫ ስላለ ፍጥነትን በመቀነስ ተጠንቅቀህ አሽከርክር የሚለው ምልክት ከሚከተሉት ውስጥ የትኛው ነው? ጥያቄ ቁጥር 117 ከሚከተሉት ውስጥ ተሽከርካሪን በቀኝ ጠርዝ ስለማቆም መቅደም ያለበት የትኛው ነው? ሀ ማርሽ ዜሮ ማድረግ፣ ለ ረድፍ ወደ ቀኝ መያዝ፣ አመርኋ ፍጥነት መቀነስ፣ መ ምልክት ማሳይ የትኛው ነው ትክክል? ጥያቄ ቁጥር 118 ተሽከርካሪን ለማስቀደም ለማለፍ ማብራት ያለበት ፍሬቻ የትኛውን ፍሬቻ? ሀ የግራ ፍሬቻ፣ ለ የቀኝ ፍሬቻ፣ አመርኋ የቀኝና የግራ ፍሬቻ፣ መ የፊት። ጥያቄ ቁጥር 119 ዓለም አቀፍ ይዘት የሌለው የትራንስፖርት ሕግ የሆነው የቱ? ሀ የመንገድ ዳር ምልክት፣ ለ የፍጥነት ወሰን ገደብ፣ አመርኋ የመንገድ መሃል መስመሮች፣ መ የትራፊክ መብራት። ትክክለኛው መልስ የትኛው? ጥያቄ ቁጥር 120 የሚቆጣጠር የመንገድ ዳር ምልክቶች ውስጥ ንዑስ ክፍል የሆነው የቱ ነው? ሀ የሚያስጠነቅቅ፣ ለ አቅጣጫ የሚጠቁም፣ አመርኋ የሚከለክሉ፣ መ መረጃ የሚሰጥ ወይም መረጃ ሰጭ። ትክክለኛው መልስ የትኛው ነው?
በአሰራር በአብራር ቅደም ተከተላቸው። ጥያቄ ቁጥር 122 አንድ የመንገድ ዳር ምልክት ወደ ጅማ የሚሄድ መሆኑን ካመለከተን ይህ የመንገድ ዳር ምልክት በየትኛው ምድብ ውስጥ ይመደባል? ሀ ቅድሚያ በሚሰጥ መረጃ ሰጭ፣ አመርኋ በሚያስጠነቅቅ፣ መ በሚያስገድድ የመንገድ ዳር ምልክት ይመደባል። ትክክለኛው መልስ ጥያቄ ቁጥር 123 ማናቸውም አይነት ተሽከርካሪ በእጅ የሚገፋም ጭምር እንዳያልፍበት የተዘጋ መንገድ መኖሩን የሚያመለክት የመንገድ ዳር ምልክት የትኛው? ሀ የሚያስገድድ፣ ለ የሚከለክል፣ አምርኋ ቅድሚያ የሚሰጥ፣ መ የሚያስጠነቅቅ። ጥያቄ ቁጥር 124 ቀይ የእግረኛ መብራት ሲበራ ትክክል የሆነው የትኛው? ሀ አሽከርካሪዎች በተዘጋጀላቸው ቦታ ማቆሚያ ይቆማሉ፣ ለ እግረኞች መንገዱን ያቋርጣሉ፣ አመርኋ አሽከርካሪዎች ለመቆም ይዘጋጃሉ፣ መ እግረኞች መንገዱን ማቋረጥ የለባቸው። ጥያቄ ቁጥር 125 የሀገራችን የፍጥነት ወሰን ገደብ ሲደነገግ መነሻ የሚያደርገው የትኛውን ነው? ሀ የመንገዱን ሁኔታ፣ ለ የተሽከርካሪውን የመቀመጫ ብዛት፣ አመርኋ የተሽከርካሪውን ጠቅላላ ክብደት፣ መ ሁሉም መልስ። ጥያቄ ቁጥር 126 ተሽከርካሪን ስናሽከረክር ወደምንፈልግበት አቅጣጫ ከመቀየራችን በፊት ማድረግ የሌለብን ተግባር የትኛው ነው? ሀ መንገዱ ላይ የተሰመሩ መስመሮችን ማየት፣ ለ የውስጥ ስፖኬ ማየት፣ አመርኋ ደረጃ በደረጃ ማርሽ መቀነስ፣ መ ድንገተኛ የሆነ የፍሬን አያያዝ መጠቀም። ትክክለኛው መልስ ጥያቄ ቁጥር 127 የሀገራችን አዲሱ አሽከርካሪ ብቃት ማረጋገጫ በስንት ዋና ዋና አይነቶች ይመደባል? ሀ በ5፣ ለ በ6፣ አመርኋ በ12፣ መ በ7። ትክክለኛው መልስ ጥያቄ ቁጥር 128 ድንገተኛ አደጋ አገልግሎት የሚሰጡ ተሽከርካሪዎች በ60 ሜትር ክልል ውስጥ መከተል ይፈቀዳል? ሀ እውነት፣ ለ ሐሰት። ትክክለኛው መልስ ጥያቄ ቁጥር 129 ከጎርፍ ማስተላለፊያ ፋክ መቆም የሌለብን በ12 ሜትር ክልል ውስጥ ነው? ሀ እውነት፣ ለ ሐሰት። ጥያቄ ቁጥር 130 የድንገተኛ አደጋ አገልግሎት የሚሰጡ ተሽከርካሪዎችን በ60 ሜትር ክልል ውስጥ መከተል ይፈቀዳል? ሀ እውነት፣ ለ ሐሰት።